ከዚህ ስትገቡ በገንፎአችሁም በፍትፍታችሁም በሁሉም በቡናችሁም በጫታችሁም በሁሉም ዛሬ አንጥፋችሁ ማክበር እንዳለባችሁ አደራ ይላለሁ። ይሄው አደራ የሚያስተላልፈው የሶላት የዒባዳ የምን እኮ አይደለም። ቢድዓ አለ እልህ ይዞታል። እልህ ተያይዘዋል። በቃ እልህ ደግሞ የሚያደርስ አይደለም። ይማራል بإذنላህ ጀለ ወዐላ። ይህንን የትናንትና ወጣት ጥርቅ ብሎ መውሊድን ትቶ እንደወጣ ሁሉ የቀሩትም ይወጣሉ። ችግር የለም። ዳዕዋ ይደረጋል፣ አይቆምም። እንደበለገ ብትራገሙ በጣም የገረመኝ ነገር ሴቶችን ገንፏ ገንፍታችሁ በፍትፍታችሁ በምናችሁ አክብሩ። የእልህ ቅስቀሳ እዛው ላይ ጫት በጫት ቅስቀሳ ወደ ጫት ሸሁ በፍትፍታችሁም በሁሉም በቡናችሁም በጫታችሁም በሁሉም ፍትፍቱ ያው አብዛኛው ጊዜ ወደ መውሊድ የሚጠሩ ሰዎች ይሄ ነው ሐሳባቸውን ፍላጎታቸውን ብዙ የነብዩ አለይሂ ሰላቱ ወሰለም ፍቅር ቢሆን ነብዩን ተከተሉ ይያለ ስንት የሚነገር ነገር አለ፣ ስንት ዳዕዋ የሚደረግ ነገር አለ። ከዚህ በላይም ሰርታችኋል። በሁሉም በቡናችሁም በጫታችሁም በሁሉም ወደ ጫት ጥሪ ሴቶቹንም እኮ ነው ሴቶቹን ቃሙ ሴትም ቅሞ ወንድም ቅሞ ወደ ጫት ጥሪ የሚያደርግ ቃልቻ ይሄ የሚገርም ቃልቻ እኮ ነው። የሚያስገርም ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዲሁም ምን አይነት ስራ እንዲያሳጣቸው ተመልከቱ። መረጃ ማጣት፣ ከመረጃ መራቆት፣ በመረጃ እጦት ድርቅ መመታት ምን ደረጃ እንደሚያደርስ ተመልከቱ። ዛሬ አንጥፋችሁ ማክበር እንዳለባችሁ አደራ ይላለሁ። አደራ ነብዩ በዲን ነው አደራ። ከዛም እንደ አንዋር መስጂድ ዋና ኢማምና ሌላም ኃላፊነት ቢኖርንም ይኸው ስልጣኑንም ለመናገር በዚሁ ኢማምነቱ ላይ ብቻ ማሳጠር አልፈለግም። እግር መንገዱን መናገር እና ምን እናደርግ በቃ እሺ። እንደ ባለ ስልጣንነት ተመልከቱ የሚያስተላልፈውን ዒባደላህ ስሙት። ሌሎች ባህሎች አሉ ከጎናችን። እሱም ከሰዓት ዛሬ ከሰዓት ይቀጥላል። እንደ ድሮ ባህላችን አዲስ መጤዎች ጣልቃ ከመግባታቸው በፊት እንዴት ተከባብረን ከሌሎች ሃይማኖቶች ጋር እንደምንኖር የታወቀ ነው። ተመልከቱ አሁን ሌላ የሃይማኖት በዓል አለ፣ እዚህ ጋር አስከትሎ መውጋት የፈለገው አካል አለ። መጤዎች ከመምጣታቸው በፊት ተባብረን እንኖርና ተጋግዘን እንሄድ ነበረ። እኛ ነባሮቹ ነን፣ ነባርና ነባር አንድ ነን፣ እንግባባለን። ሌላው ከመጣ በኋላ ነው ያጋጨን አይነት ይህንን አይነት ለማስተላለፍ ነው። ከዚህም በፊት ብዙ ብለዋል ሰውየው፣ ከዚህም በፊት ብዙ አስተላልፏል። ዋሃብያ ነው የበተነ፣ ዋሃብያ ነው ያለያየን፣ ብዙ ነገር ብለዋል። አዎ ብዙ ነገር ብለዋል። እኛና እናንተ መካከል ሳይመጣ በፊት ተባብረን እንኖር ነበር አይነት ነው። እኛ ሐቂቀተን እንደው ሱና ላይ የሚጠነክሩ መውሊድ የለም የሚሉ ክርስቲያን እንግዲህ አይደለም። እንደዛ አይደለም። በቃ መኖር የለብህም አይደለም። እንዴት መኖር እንዳለብን እንዴት መኗኗር እንዳለብን ሸሪዓ ነግሮናል፣ አስረድቶናል። ጎረቤት ሆነህ ትኖራለህ፣ ዕቃ ትዋዋሳለህ፣ ገበያ ትገበያያለህ፣ ትበዳደራለህ። ማህበራዊ ህይወት እምነት ጋር በማይገናኝ መልኩ ትሄዳለህ። እምነቱ የግሉ ነው፣ እምነቴ የግሌ ነው። እሱም ጥሪ ያደርጋል፣ እሱም ይሰብካል፣ ሙስሊሙም ይሰብካል። ያሸነፈ ሜዳውን ይቆጣጠራል። አለቀ በቃ። በዛ አይነት መልክ እንጂ እምነቴን ሊያወድስልኝ እምነቱን ላወድስለት እንኳን አደረሰህ ሌለኝ ልለው ይሄ የለም። እንደዚህ አይነት እምነታችን አይፈቅድም። የለም እኔ ለዒዱ እንኳን አደረሰህ አይበለኝ በቃ። ለምን ለመኗኗር ብሎ የኔን እምነት እንዲወድ እሱም ባለበት የራሱ እምነት እኔም ባለሁበት የራሴ እምነት ለኩም ዲኑኩም ወለዲኒ በቃ ይሄ ነው የሚፈለገው። ይሄ እኮ ጭፍለቃ ነው የሚባለው። ይሄ እኮ መታከክ ነው የሚባለው። ሌሎችን ለማስመታት ወደ ሌሎች መቀላቀል ነው የሚባለው። ይሄ ሶሸበልነትን አይደለም የሚገልጸው። እንደዚህ አይነት የለም። በዛው መሰረት እንኳን አደረሰ ማለት 100% ሸሪዓ የሚፈቅድ ነው። ተመልከቱ ሸሪዓ እንደ ሸሪዓ አባት ሐዲስ እንደገባው ቁርአን ተፍሲር እንደገባው አካል ማለት ነው። ኧረ ተው በጣም እኮ እንተዋወቃለን እኮ ግን ትልቅ ቃልቻ አድርገው ስለያዙት ነው። አሁን ይሄን መከራ ፍዳ ያሳያለው ኡማውን ማለት ነው። ወነዑዙ ቢላህ ምን ያክል በምን ያክል አለ 100% ይፈቀዳል እንኳን አደረሳችሁ ማለት። እስኪ እንደው አንድ ነገር አላህ ሱብሓነሁ ወተዓላ ቁርአን ላይ ምንድነው ያለው? ወማ ቀተሉሁ ወማ ሶለቡሁ ወላኪን ሹቢሃ ለሁም።
አልገደሉትም አልሰቀሉትም ነገር ግን ተመሰለላቸው ነው ያለው ለነሱ ተመሰለባቸው እንጂ የሱን ቢጤ የሱን የሚመስል አካልን ሰቀሉ እንጂ አልሰቀሉትም ዒሳን አለይሂ ሰላም እና ምን ብለህ ነው የምትለው እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ ስቅለቱ አደረሳችሁ እኛ ምንም የሚሉት ነው ይሄ ምንም የሚሉት እምነት ነው ምንም የሚሉት መቀላቀል ነው ምንም የሚሉት መወዛገብ ነው ምን ላይ ነው ያለው ከምን ሸሪዓ ላይ ነው የተገኘው ይሄ ነብዩ አለይሂ ሰላቱ ወሰላም አይሁዶችንና ነሷሮችን ተቃረኗቸው እያሉ በሐዲታቸው የምን አይነት አንድነት የምን አይነት ውዝግብ የምን አይነት መቀላቀል ነው ከየት የመጣ ነው ይሄ ኢና ሊላሂ ወኢና ኢለይሂ ራጂዑን ሐዲሱ የነብዩ አለይሂ ሰላቱ ወሰላም ሐዲት የሚለው እኮ ምንድነው ሰውየው ይመስላቸዋል እነሱንም ይመስላል በብዙ ነገር በንግግር ብቻ ሳይሆን በገጽታውም እነሱን ስለሚመስል ነው ላጭ ነው ግጥጥ hatta የነሱን የሃይማኖት አባት እንኳን ሳይሆን ጎረምሳ ነው የሚመስል ነብዩ አለይሂ ሰላቱ ወሰላም ኻሊፉል ሙሽሪኪን ሙሽሪኮችን ተቃረኑ ወፍሩ اللحى ጺማችሁን አሳድጉ ወአህፉ الشوارب ቀድሞ ቀመሳችሁን ደግሞ ከላይ ያለውን እሱን ደግሞ ምን አድርጉት ጥረጉት ነብዩ አለይሂ ሰላቱ ወሰላም አስወግዱት ብለዋል ይሄን በዚህ አይነት መልኩ ነብዩ አለይሂ ሰላቱ ወሰላም ያዘዙን ይሄ ነው ሸሪዓችን የሚያዘው አይሁድ ነሷራን ተቃረኑ ነው የተባልነው ነብዩ አለይሂ ሰላቱ ወሰላም ያዘዙን በዚህ ነው عن شداد بن أوس رضي الله تعالى عنه فيما رواه إمام أبو داود بتناقرت من إلى الرسول عليه الصلاة والسلام خالفوا اليهود أيهودوችን ተቃረኑ فإنهم لا يصلون في نعالهم በጫሞቻቸው አይሰግዱም ولا خفافهم በኹፎቻቸው አይሰግዱም እናንተ ስገዱ ተቃረኗቸው ነው የተባለው በአሰራርህ በአካሄድህ በአፈሳሰብ حتى لا تبدأهم بالسلام በሰላምታ ተጀምሯቸው እኮ ነው ያሉት ነብዩ አለይሂ ሰላቱ ወሰላም አይሁዶችን እንድንቃረን ስንት ቦታ ነው ነብዩ የገለጹት በገጽታችን ባለባበስ ሳይቀር በስንት ነገር ነው እንድንቃረን ያዘዙት ነብዩ አለይሂ ሰላቱ ወሰላም ኢና ሊላሂ ወኢና ኢለይሂ ራጂዑን ራስን አሳምሮ ጥሩ አስመስሎ መቅረጽ ይሄ ለስልጣን ያለ ጥማት ይሄ ለሆድ ያለ ጥማት ለስልጣን ያለ ጥማት ነው የሚያሳየው ሸሪዓችን አይፈቅድም በዚህ እንኳን አደረሳችሁ ወደ ኩፍር እንኳን ለጥምቀት ለብርሃነ ስቅለት ለብርሃነ ትንሳኤ እንኳን አደረሳችሁ አይባልም 100% ይቅርና 0.00001 እንኳን የለም ማስረጃ የለም ለዚህ የለም ማስረጃ ሰውየው ከራሱ ከኪሱ አውጥቶ የተናገረው ንግግር ነው ወደድ ባይነት ማለት ነው እንኳን አደረሰ ይሏቸዋል እንኳን ደረሳችሁ ትላላችሁ በሉ እያለ ነው እንኳን አደረሳችሁ በሏቸው ይሏቸዋል በሏቸው ተባባሉ የለም ይሄ እምነት ጭፍለቃ እንጂ ተቻችሉ እንኳን አብሮ መኖር የጉርብትና አኗኗር ሳይሆን ይሄ እምነትን ጭፍለቃ ነው የሚባለው በጣም ይገርማል ከዚህም የባሰ ተናግሯል ሰውየው ስሙ በስጋና በእንትን በቀል ልዩነት በመስጂድና በቤተክርስቲያን ልዩነት እኛ በመስጂድና በቤተክርስቲያን እንዲሁም በስጋ ነው የምንለየው አለ እንግዲህ ተመልከት በስቅለት በምን በሚባለው አይለየውም ለምን አነሳው ይሄን አረፍተ ነገር እኛ ሌላ አንድ ነን ሌላ የሚለየን የለም ምንድነው ሌላ የሚለየን የለም ምን ለማለት ተፈልጎ ነው ሌላ የሚለየን የለም የሚለው ሊገልጽ የፈለገበት ነገር ምንድነው ሊገልጽ የፈለገበት ነገር አዎ ሰውየው አይለይም አልለይም አላትለይም እኛ ነባሩ እስላምና እኛ ነባሩ ሙስሊሞች ነባሩን እስላም ይዘን የምንጓዘው ነን ብሎ ራሱን ለማስረዳት የፈለገበት ሂደት ነው አይደለም እንደዛ አይደለም እስላም ያዘዘን እንደዛ አይደለም እምነታቸው ነው እምነታችን ነው ባሉበት ባለንበት አትቀላቅለው አትደበላልቀው ቀላቀልቀው እኮ እንዳለ እኮ ነው የቀላቀለው የሚገርመው ማለት ነው በእንደዛ አይነት መልክ የለም ውድድ ባይነት ነው ይሄ ውድድ ባይነት ነው እንደዛ አይነት በሌሎች ነገር ምንም ልዩነት የለም በኢትዮጵያ ህዝብ መካከል አትለይም ሐቅ ነው አንተ تعبد الاولياء ወልዮችን ድረሱልኝ የምትልና ያ ሪጃል አላህ አገይቱና ቢላሂ ሲል የነበረ የራሱ መንዙማ እንዳለ استغاثه فمثل هذا مشرك በቃ እነሱ ይሆን አመለኩ እሱ ይመላ ቅዱስ አመለከ ገብርኤል ሚካኤል ምን ኢሳ መርየም ብለው አመለኩ እሱ ሩሲያን ባብዬ ነንዬ ጫልዬ እገርዬ እያለ ደግሞ እሱ ያመለካል እዚህ ነው አንድ ናቸው የኢትዮጵያ ሙስሊም መካከል አትበል والله እንደዚህ አይነት ቢላዋ የሚለየና አይደለም ቢላዋ ኺላፍ ያለበት እኮ ነው አንተዬ
አህለል ኪታብ ናቸው ከተባለ አህለል ኪታብ ያረደው ላይ ኺላፍ ያለበት ነው በእነ አህለል ዒልም። በዚህኛው ትልቅ መለያ አደረክ። የሚለየን ዋናውን ነገር ደግሞ ደረማመስከው። ይሄ የማይሄድ ነው ዒባደላህ። ሰውየው የሚገርም ነው። የሚገርምባቸው ምንድነው እነሱ ጋር የመመሳሰል እድሉ ወይንም ገጽታውን ስትመለከቱት እነሱ ነው የሚመስለው በብዙ ገጽታው ማለት ነው። አንደኛ ሽርክ ላይ ያለ ነው። ፈሆ ሙሽሪክ ቢኩል ማ ተዕተኒህ ልከሊማ ፈሆ ሙሽሪክ እንዳለ ሰውን ይዞ እነሱ ጋር መመሰግና መቀላቀልም ነው የሚፈልገው። በጣም በሚገርም መልኩ ገጽታውን ስታዩት ከዚህ የበለጠ ወንጀል ኃጢአት አለበት። ግን የሚገርመው ፊቱን ግጥጥ አድርጎ ላጭ ጺሙን ግጥጥ አድርጎ ላጭቶ ገጠጥ እንደው ልክ በሙቋ በፍልዋ የተነጨች የፈረንጅ ዶሮ እኮ ነው የሚመስለው። እነዛ ገጠጥ አድርጎ ላጭቶ ነብዩን እንወዳለን መውሊድ አውጡ እንደዛ አድርጉ አንተዬ እነዛ ራሱ የሌላ እምነት ተከታዮች ጺም አላቸው። ከዚህ የበለጠ ሰርቷል። አዎ አውቃለሁ። ትልቁን ሽርክ ሰርቷል። ኩፍር ሰርቷል። አዎ አውቃለሁ እናውቃለን። ነገር ግን እንደው ትንሽ የሃይማኖት ገጽታ ሃይባ ላዩ ላይ የለም። ጸባይ የለው ለመላሱ ለከት የለው ልጓም የለው እንዳመጣለት እንዳሻለት እንደ ፍቃዱ የሚያወራው እንደፈቀደው። በዛ ላይ ሙኻለፋውን ተመልከቱ። እንደዛው ሆኖ እንዲህ ይል ነበር። አውቃለሁ ድሮ ምን ይል ነበር መሰላችሁ? እናንተን አይደለም ገና ደጃልን እንጠብቃለን እናንተ የደጃል ካድሪ ሁሉ ይላል ወጣቱ። እንግዲህ የጧሃን ባህሪ የማያውቅ የለም። አዲስ አበባ ላይ አብዛኛው ወደ አንዋር መስጊድ ብቅ ያለ ጧሃን እኔ የጧሃን ባህሪ የማያውቅ አለ ብዬ አላስብም። ለዚህ ነው ወጣቱ ሸሽቷል። አሁን አይሄዱለትም። መረጃ ፈለገ አይቻልም። ያለ መረጃ እንዴት ይሄድ እንዴ? ዜና እንኳ ቢቢሲ፣ አጃንስ ፍራንስ ፕሬስ፣ አልጀዚራ እነማን እንደዘገቡት እየተባለ እኮ ይነገራል። ሲኤንኤን እንዳሉት ይባላል። ይሄ እኮ መረጃ የለውም ለመውልዱ። በቃ እየሸሸ ሄደ። በዚህ ነው ቁጭት አለበት። ይሄ ነው ተቃጥሎ ነው ከውስጥ የመቃጠል ነው። ይሄንን ተው። ሌላ በጺሙ ራሱ ስንቱን እንደሚያስተምረው ተመልከት። ነብዩ አለይሂ ሰላቱ ወሰላም ወፍሩ ሊሃ ወአፉ ሸዋሪ፣ ጺማቸውን አሳድጉ አፋፉት። ሙተፈቅ አለይ በሆነ ሐዲስ ቡኻሪ ብቻ በዘገቡት ሙስሊም በዘገቡት ብዙ ሐዲሶች ጸድቀዋል። የነብዩ አለይሂ ሰላቱ ወሰላም ገጽታ ይሄ ነው። የሚያምር ገጽታ፣ ግርማ ሞገስ፣ ወንድነት፣ የሸሪዓ ሰውነት፣ ክብር፣ የማንነት መገለጫ ፏ ያለ የነብያት ባህሪ ነብያቶች ራሱ ሲገለጹበት የነበረ ነው። አንተዬ ነብያቶች ራሱ እንዴ ሙሳ አለይሂ ሰላም በመጡ ጊዜ ሃሩን አለይሂ ሰላም ቃለ የብነ ኡመ ላ ተእኹዝ ቢልሕየቲ ወላ ቢረእሲ እኒ ኸሺቱ አን ተቁለ ፈረቅተ በይነ በኒ እስራኢል ወለም ተርቁብ ቀውሊ ፊ ሱረቲ ጣሃ። የእናቴ ልጅ ሆይ ያለ ሃሩን ሙሳ በጣም ተቆጥተው ነበር ሰዎቹ ባዕድ አምልኮ ጥጃ እያመለኩ አግኝተዋቸው የብነ ኡመ እንደው ተንደርድረው ሲይዙት የብነ ኡመ የእናቴ ልጅ ሙሳ ሆይ ላ ተእኹዝ ቢልሕየቲ ጺሜን አትያዘው ወላ ቢረእሲ ራሴንም አትያዘው። ይደሰታሉ እነዚህ ጥላቶቻቸው። ምንን አትያዝ? ላ ተእኹዝ ቢልሕየቲ ጺም ነበረው። የነብያቶች ገጽታ ነው። ያንን ሸሽቶ የታዘዘውን እያስወገደ ያልታዘዘውን ይሰራል። የታዘዘውን እያስወገደ የታዘዘውን እየጣሰ የታዘዘውን እያተራመሰ እያስወገደ ያልታዘዘውን እያመጣ ይጨምራል። የሚገርም ሰው እኮ ነው። ይሄ ነው ምላሱም በዛው ልክ ልቅቅ የተደረገ መን ተሸበሀ ቢቀውሚን ፈሁወ ሚንሁም እየተባለ ማለት ነው። በጣም የሚገርም ሂደት ነው ይሄ። የሰውየው የራሱ የሆነ የተበላሸ የሆነ ባህሪው ነው። የምታውቁት ነው። ሐቂቀተን መውሊድ ላይ ብዙ ነገር ይባላል። እሱም ራሱ ይሄንን የእንትናን የቡሲሪን ብዙ ጊዜ ይጠቀመዋል። የሚገርመው እዚህ ላይ ኢማም ኢብኑ ዑሰይሚን ረሂመሁላህ ያመጡታል። እሷን ልግለጻትማ ቡሲሪ ፊል ቡርዳ አልመሽሁራ ታዋቂ ሆነች ላይ እነ ጧሃ የሚያገላብጧት ማለት ነው። ሰውየው ይህንን በስፋት ሲለው ይሰማል። እንዲህ ይላል የአክረመ الخلق ما لمن ألذ به سواك عند حلول الحديث العمم فإن من جودك الدنيا وضرتها ومن علومك علم اللوح والقلم يا أكرم الخلق ما لمن ألذ به أنت يفطر عليك عينتها ታላቁ ነብይ ሆይ
ለኔ መጠጊያ የለኝም ሲዋከ ካንተ ውጭ እንደ ሁሉል الحديث العميمي አጠቃላይ ዓለም አቀፍ ሀገር አቀፍ በላ በሚመጣበት ሰዓት ረሃብም ይሁን ጦርነትም ይሁን ቸነፈርም ይሁን ምንም ይሁን አደጋ በሚመጣበት ሰዓት እምሸሽበት የለኝም ካንተ ውጭ አለ ያ አላህ ان لم تكن اخذا يوم المعاد يدي فضلا والا فقل يا زلة القدم አንቱ ካልያዝኩኝ የመጨረሻው ዓለም አንቱ ካልያዝኩኝ ያዳለጠው በሉኝ በቃ አለቀልኝ አንቱ ነው የምትይዙኝ አንቱ ነው የምታድኑኝ ነው ተመልከቱ እንግዲህ አላህ Subhanahu Wa Ta'ala ዘንግቷል ሰውየው فإن من جودك الدنيا وضرتها دنيا مهنا فإن من جودك الدنيا وضرتها دنيانا يا دنيا مسانو አውንት አኺራ ማለት ነው ጀና ያንቱ ስጦታ አንቱ ልገሳናቸው ومن علومك علم اللوح والقلم ለውህና ቀለም ላይ ያለው ዕውቀት ካንቱ ዕውቀት የተወሰነው ነው ተመልከቱ ከዚህም በላይ ብዙ የሚያውቁት አለ ነብይ አለይሂ ሰላቱ ወሰለም علم الغيب ላይ አገር ጥሶ ሂዷል ሙሉ ዱንያና አኺራን የነብዩ አድርጓል ይሄንን እንጦሃ ፏ አብለው ነው የሚያነቡት ኢማም ኢብኑ ረጀብ ረሂመሁላህ እንዲሁም ሌሎች ዑለሞች ምን አሉ انه لم يترك لله شيئا ما دامت الدنيا والاخره من جود الرسول صلى الله عليه وسلم ዱንያና አኺራ የነብዩ አለይሂ ሰላቱ ወሰለም ከሆኑ ለአላህ Subhanahu Wa Ta'ala ምንም አላስቀረለትም ይሄንን ብሎ ይናገራል ኢማም ኢብኑ ዑሰይሚን ረሂመሁላህ ونشهد أن من يقول هذا يهنن يميل سو ما شهد أن محمدا عبد الله يا الله باريا ناتشو بلو مسكر أن لم المسكر بل شهد أن محمدا فوق الله محمد كالله بلاي ناتشو يالنا تملكتي كالله بلاي ناتشو يالنا كيف يصير بهم الغلو إلى هذا الحد مولد أو تشوتشيت اللي ما يدرساتشو مولد لا مولا يصلي وسلم دائما أبدا على حبيبك خير الخلق كلهم يلونا إهن يمتوتا يا أكرم الخلق ما لمن ألوذ به سواك عند حدود الحديث العميمي يهنن إيالو شرك لهزبو يا بورسوتا شرك يسطوتا مرك أن يدربوتا اسكي على بو يزلع يتوزاوز يتناوط سنت ነገር የሆነ ሲፈራገጥና ይሄንን ነገር ሲሆን ያደራል ይውላል ይሄ እኮ አይደለም ፍቅር ሽርክ እኮ ነው ኩፍር እኮ ነው እንደውም ኢማም ኢብኑ ዑሰይሚን ረሂመሁላህ አላህ ይዘንላቸው ነው وهذا الغلو فوق غلو النصارى يه غلو كنصارى غلو بلاي ነው አልፎ ሄዷል الذين قالوا ان المسيح ابن مريم ابن الله ተመልከቱ المسيح يا الله ልጅ ነው ካሉት በላይ አልፈው ሄዷል وقالوا ان الله ثالث ثلاثه الله የሶስቱ ስላሴ ሶስተኛ ነው ያ ካሉት በላይ አልፎ ሄዷል እንግዲህ የዚህ መንዙማ ባለቤት ይሄን መንዙማ የሚል ሰው ከዚህ በላይ አልፎ አፈንግጦ ሄዷል እንደው በጣም ብዙ ነገር ይላሉ ብለው من ذكرني في ملأ ذكرته في ملأ خير منه وانا مع عبدي اذا ذكرني والرسول صلى الله عليه وسلم معنا اذا ذكرناه نبيون سناوሳቸው እኛ ጋር ይመጣል ይላሉ ولهذا كان اولئك الغلاة ليله المولد يا مولد ليله اذا تلتى المخرف يا مولد كتابه برزنجو በሚቀራበት ሰዓት كلمة المصطفى يميلو سمو سيوسا قاموا جميعا هلاچوم قيام رجل واحد عند سو ينسالوا عند سو እንዴት لأن الرسول صلى الله عليه وسلم حضر مجلسنا بنفسه ነብዩ ዝም መጥቷል ብለው ያስባሉና አያችሁ ነብዩ ዝም መጥቷል ይላሉ መላእክተኛው መውሊዳቸው ላይ እንድትሳተፍ ስለሚያምኑ ነብዩ አለይሂ ሰላቱ ወሰለም ሷሃቢዎች እንደሚታወቀው ለነብዩ ያላቸው ፍቅር ያላቸው አክብሮት ለየት ያለ ነው አዎ ومع ذلك اذا دخل عليهم الرسول صلى الله عليه وسلم وهو حي በህይወት እያሉ ነብዩ አለይሂ ሰላቱ ወሰለም ውስጣቸው ሲገቡና ሲያናግሯቸው لا يقومون له አይቆሙላቸውም ነበር ይሄ ነው ያለው እነዚህ እኮ በተኸዩል እኮ ነው በሆነ ነገር ሳይመጡ አይቀሩም መጡ ያ ረሱላህ መጡ ከነብዩ በላይ ይወዷቸው እንደ አይወድ ከሷሃባ በላይ ነብዩን ይወዳሉ አይወዱም ነገር ግን መቀላቀል ነው ይህ ሁሉ መቀየጥ ነው ይህ ሁሉ መበረዝ ነው ዲን እስላም ላይ የተሰራ ደባ ነው አመጡ ጨመሩት ደመሩት መረጃ የለው መነሻ የለው መድረሻ የለው አራቱም ኹለፋዎች አራቱም አኢማዎች አያቁትም ድንገት የመጣ ነው ቢድዓ ነው እነሱም ቢድዓነቱን ያቃሉ ቢድዓ ሐሰናና ሰይአ ብለው ሊከፍሉ ነው የንግግሩ ባለቤት የእምነቱ ባለቤት ግን فإن كل بدعة ضلالة ብለዋል فإن كل بدعة كل من الفاظ العموم بدعة نكيرة إذا أضيف
እቺ ኩል ኢዳፋ በተደረገች ጊዜ ኢላ ነኪራ تفيد الاستغراق استغراقን ተጠቁማለች ስለዚህ ነብዩ አለይሂ ሰላቱ ወሰለም ጭልጥ አድርገው ነው የተናገሩት ራሳቸው የንግግሩ ባለቤት ናቸው በኤክሰፕሽናል እከሌ ሲቀር ይሄ ሲቀር ብለው ሊያወጡ የሚችሉት ነብዩ አላወጡም فإن كل بدعة ضلالة وكل ضلالة في النار ብለን እናስተምራለን አስረዱ እንግለጽ እናስተምር ይሄ ነው የምንለው بهذا القدر يكتفي السلام عليكم ورحمة الله وبركاته